መነሻውን ከንጉሱ ዘመን ያደረገ ያለፉት ጊዜያት የኢንዱስትሪ አቅምን የማስፋት ሙከራዎች ነበሩ። ግን ደግሞ አንዱ የሌላኛውን ጅምር ጥረት አሳድጎ የመሄድ ባህል ባለመኖሩ በዘርፉ መዋቅራዊ ለውጥ ማምጣትና ማስቀጠል እንዳይቻል አድርጎት ዘልቋል። እናም ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዚህ ያለውን ለሀገር መንግስት ግንባታ እንከን ሆኖ የመጣ ችግር በመለየት ለመፍትሄው ሰራን አሉ። ኮንቲኒቲ በኢትዮጵያ የስርዓተ መንግስት ግንባታ ውስጥ ትልቁ ስብራት መሆኑን ለይተናል እና መደመር አለበት። የትናንትናም ቢሆን ጠቃሚ ታሪክ፣ ጠቃሚ ስራ መጣል የለበትም የሚለው በጣም ወሳኝ እርምጃ ነው። እና የመጀመሪያው የእሳቤ ለውጥ ነው ያደረግነው። አንደኛ ብዝሃ ዘርፍ መሆን አለበት፣ ብዝሃ ተዋናይ መሆን አለበት፣ ብዝሃ ተጠቃሚ መሆን አለበት። ብዝሃ ዘርፍ ያለበት ምክንያት በውስን ዘርፍ ላይ ብቻ ስለነበረ እንቅስቃሴው ዘርፉ ካልሰፋ ስለማይሆን፣ ብዝሃ ተዋናይ ያልንበት ምክንያት መንግስትም የግልም የውጭ ባለሀብትም በስፋት የሚሳተፍበት። ሶስተኛው ደግሞ ተጠቃሚነትም ብዝሃ ተጠቃሚነትን ካረጋገጥን ኮንቲኒቲ ማምጣት እንችላለን። ሀገርን መጥቀም እስከቻለ ድረስ የመሰረተ ልማት ስራውን ማንም ይጀምረው በፋይዳው ልክ ትኩረት ሰጥቶ መከወን ተገቢ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ በተለይም አድሮ ትርፋማ የሚሆንና ጠቀሜታውን በዛው ልክ አስፈላጊ የሆነ መሰረተ ልማትን ማስቀደም እንደ ሀገር ወሳኝ መሆኑን አመልክተዋል። ለዚህ አብነትም የኢንቨስትመንት ትርፉ አክሳሪ የሆነውን አዋሽ መቀሌ ባቡር መስመር በጀመርንበት እየተገነባ ያለውን የማዳበሪያ ፋብሪካ አስቀድመን ቢሆን ኖሮ ትርፋማነታችን የላቀ ነበር ብለዋል። አሁን ኢትዮጵያ የምትጠቀምበትን የማዳበሪያ ፍጆታ ከእጥፍ በላይ ያመርታል። አሁን ዛሬ የምንጠቀምበትን ከእጥፍ በላይ ያመርታል። የዛሬ 2 ዓመት ተኩል ቢበዛ 3 ዓመት ፋብሪካው ሰርቪስ ይሰጣል። ከዛ በኋላ በ4 5 6 7 ዓመታት ካለምንም ጥርጥር ኢንቨስትመንቱን ይመልሳል። ካለምንም ጥርጥር ያን $2.6 ቢሊዮን ማዳበሪያ ላይ አውለን ቢሆን ኖሮ በ4 5 ዓመታት ገንዘቡን ሲመልስ በዚያ ገንዘብ ባቡሩን ልንሰራው እንችል ነበር። ይሄኛው ግን አፍሰን ብሩን 40 50 ዓመት ስለማይመልስ ኢንፍራስትራክቸሩ ቢኖርም ምንጭንበት እና ጓጉዙበት ነገር ምርቱ ስለሌለ እንደ ሀገር ስትወስደው አክሳሪ ኢንቨስትመንት። አምራች የኢንዱስትሪ ፓርኮችን እንደ ሀገር በስፋት ተደራሽ ማድረግ አስፈላጊ ነው። ግን ደግሞ በተገቢ ቦታና ጊዜ ካልተገነቡ ከትርፋማነታቸው ይልቅ የኪሳራ ምንጭ መሆናቸው አይቀሬ ነው። ምን ተሰራ? ሼድ በምን በብድር ምን ያክል ገንዘብ? $1.6 ቢሊዮን። የኢትዮጵያ ጋዝ አሁን የምትሰራው ፌዝ 1 እና ፌዝ 2 ጋዝ በዚህ በሚያክል ገንዘብ ሊወጣ ይችላል። ፌዝ 1 ፌዝ 2 ኢትዮጵያ በዛ ጊዜ ጋዝ አውጥታ ቢሆን ኖሮ፣ ኢትዮጵያ በዛ ጊዜ ማዳበሪያውን ሰርታ ቢሆን ኖሮ ዛሬ ምን ትሆን ነበር የሚለውን ለአንተ ግምት ተው። ፕሮፐር ኢንቨስትመንት ፕሮፐር ታይም ላይ አድርገን ቢሆን ኖሮ እዳም ቢሆን በብድርም ቢሆን ማለት ዛሬ ጥቅም ነበረው። በኢትዮጵያ ያሉ የስኳር ፋብሪካዎች የነበራቸው አቅም እየወረደ መምጣቱን ተከትሎ በኮርፖሬሽን እንዲተዳደሩ መሆናቸው ከነበራቸው የተሻለ አቋም ተንሸራተው የራሳቸውን ደሞዝ እንኳን መክፈል በማይችሉበት ሁኔታ ተገኝተው ነበር ያሉት ጠቅላይ ሚኒስትሩ መንግስታቸውም ይህንን ችግር ለመፍታት ቁርጠኝነት ወስዶ ከወደቁበት ለማንሳት ተግቷል። የራሱን ደሞዝ እየከፈለ መቀጠል አልቻለም። ለምንድነው? ድሮ ይችል ነበር፣ ውጤታማ ካውት ጋር መርጅ ስለተደረገ ማለት ነው። ከመጣን በኋላ ግን ቅድም ካባልኩ ኮንቲኒቲ ለምሳሌ ኦሞ 2 እና 3 ኩራስ ጨርሰናል፣ በለስ ጨርሰናል። ፍንጫዋን መልሰን በሪፎርም ራሱ እንዲችል መታራን ወንጂን አድርገናል። አሁን ትርፋማ ሆነው ማምረት ማረስ ጀምሯል። ያልደረስንባቸው አሉ። ለምን? በጣም ሰፊ ስለሆነ በመቶ ሺዎች የሚቆጠር ሄክታር መሬት ላይ የሚታረስ ነገር ነው። ቀላል ነገር አይደለም። ሀገር ከፍተኛ የውጭ ምንዛሬ በመበደር የምትገነባቸው መልከ ብዙ መሰረተ ልማቶች በተገቢው ቦታና በአዋጭነት አውድ ካልተቃኙ የትርፋማነታቸው ጉዳይ በጥያቄ ከመነሳት አይደለም። ለዚህም ነው ይላሉ ጠቅላይ ሚኒስትር አብይ የነበሩ ችግሮችን በማድረግ ውጤታማ እንዲሆኑ ተሰርቶ ተስፋ መታየት የጀመረው። አንዳንዶቹን ደግሞ ሪዳይሬክት የምናደርጋቸው ይኖራል። ከሪተርን ኦን ኢንቨስትመንት ከአጭር ጊዜ አንጻር አዋጭ ደግሞ ካልሆነ ሪዳይሬክት ተደረጋ ሪሶርሱ ማለት ነው። በዚህ መንገድ ከትናንትናው ጠቃሚ የሆኑ ጉዳዮችን በመውሰድ ባለማጣጣል ኮንቲኒቲ ማረጋገጥ ነው። ለምሳሌ የኛ ዘመን ኢንቨስትመንት ከራሻ ኢንቨስተር አለን፣ ከቻይና ኢንቨስተር አለን፣ ከቱርክ ኢንቨስተር አለን፣ ከጣሊያን ኢንቨስተር አለን። በኃይለ ሥላሴ የምታውቃቸውም አሉ፣ በደርግ የምታውቃቸውም አሉ፣ በኢህአዴግ ያሉትም አሉ። ዘመን መጥቶ እነዛን የሚቀያየር ጉዳይ አላደረግንም። በሴክተርም ሊሆን ይችላል፣ በሀገራትም ሊሆን ይችላል። በሚሰራበት መንገድም እያረቅን እያረምን ለመሄድ ነው ሙከራ ያደረግነው። በዚህ አመርቂ ውጤት እየመጣ ይገኛል።